ሰላም ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? የኔ ወዶች የኔ ወርቆች ማለት ነው። ዛሬም እንግዲህ በድጋሚ በአዲስ ነገር መጥተናል። እንግዲህ አብርሃም ሽማግሌ ልኳል። ለማን? ለውሽሚት ቤተሰቦች ማለት ነው። የውሽሚት ቤተሰቦችም እንግዲህ አብርሃምን አንቀበልም ማለታቸው የታወቀ ነው። ይሄ ነገር ለምን ተፈጠረ፣ ምንድን ነው የሚለውን ነገር እንግዲህ በደንብ አድርገን የምናብራራበት ይሆናል ማለት ነው። እጅግ በጣም አስደንጋጭ ነገር ተፈጥሯል። ሽማግሌዎች እንደቆሙ ሻንጣቸውን እንደያዙ አበባቸውን እንደያዙ ተገትረው ቀርተዋል ማለት ነው። ምክንያቱም ከሙሽሪት ቤተሰብ ይሄ ነገር አልተጠበቀም። ለገዛ ሚስቱ ያልሆነ ለኛ ለእህታችን አይሆንም፣ ለልጃችን አይሆንም በማለት እንግዲህ ተቃውሞ እንዳቀረቡና እሱን ትክክለኛ እርግጠኛ ባል ሊያደርገው የሚችለውን ነገር ሁሉንም ነገር እውነቱን ያለውን ነገር በደንብ አድርገን ልናጣራና ልናውቅ ይገባል በማለት እንግዲህ መጥፎ ነገር ወይም ደግሞ መልሳቸው መጥፎ እንደሆነ ነው እንግዲህ የተረዳ ነው ማለት ነውና ወይ ሽማግሌ እንደዚህ ሂዶ ቤተሰብ ጋር ተዋርዶ ከተመለሰ በጣም ትልቅ ችግር አለ ማለት ነው። ትልቅ ችግር እና መጀመሪያ ሄርሜላ ወይም ውሽሚት መጀመሪያ ውሽማውን ከማጥመድሽ በፊት ቤተሰቦችሽን ማሳመን ነበረብሽ ማለት ነው። ምክንያቱም እንደውም እኮ ሽማግሌ ሲከድ በቃ የሚስት ቤተሰብ ሞቅ ደመቅ አድርጎ ምናምን ነበር መጠበቅ የነበረባቸው። እነሱ ግን ቤት እንኳን ሳይጠርጉ ነበር የጠበቋቸው። ምክንያቱም እንደማይቀበሏቸው ስለሚያውቁ በቃ ውስኪያቸውን እንደያዙ አበባቸውን እንደያዙ ያመጡትን ነገር እንደተሸከሙ ነው ተገትሮ የቀሩት ማለት ነውና ምክንያቱም የተመለሰላቸው መልስ እንመካከርበት የሚል ሳይሆን ልጃችንን ለአብርሃም አንሰጥም የሚል መልስ ነበር ማለት ነው። እናንተስ ይሄን ነገር ምን ትላላችሁ ቤተሰቦቼ? ያደርገው እውነት ያደርገው። አዎ መሆን ያለበት ይሄ ነው ነው የምትሉት? ፍቅራችሁን የእስራኤልና የኢራንን ጦርነት ያድርገው ነው የምትሉት? እስኪ ንገሩኝ። ይሄንን ነገር መልስ መልሱልኝ። አብርሃም እንግዲህ በክብር አገባለሁ ብሎ ያስበውን ሳያስበው ሌላ ትልቅ አደጋ ተፈጥሮበታል። ከባድ ነው።